ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት የትግራይ ሰላም ኃይል ዋና አዛዥ ጄኔራሉ ህወሓት የተባለው መሽገር ከህዝቡ የመገንጠል ጊዜው አሁን ነው ሲሉ ጥብቅ ትዕዛዝ አስተላለፉም። ይህ ጄኔራል ማን ነው? እንዴትስ ሊል ቻለ? የሚለው ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን እጅግ አስደንጋጭ በሆነ ዜና መሰረት በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞች ከ1655 ውስጥ አራቱ በሳውዲ አረቢያ ጎዳናዎች ላይ፣ አራቱ በስቅላት እንደተገደሉ ተገለጸ። ዝርዝር መረጃው ሙሉ እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩም። ኦባሳንጆ መቀሌ ከተማ መግባታቸው ተገለጸ። የፕሪቶሪያው የሰላም ስምምነት አደራዳሪ ከነበሩት ኦሉሴጉን ኦባሳንጆ የአውስትራሊያና የእንግሊዝ ተወካዮችን ያካተቱ የልዑካን ቡድን ከትግራይ ክልላዊ መንግስት ጋር በወቅታዊ ጉዳዮች ለመወያየት መቀለ ከተማ መግባታቸው በይፋ ተነገረ። ህወሓት በትግራይ ክልል እያደረገ ያለውን ወታደራዊ አፈሳውን ማጠናክሮ እንደቀጠለ የሚወጡ መረጃዎች እያመላከቱ ይገኛሉ። የትግራይ ሰላም ኃይል ዋና አዛዥ ጄኔራል ገብረ እግዚአብሔር በየነ ወይም በቅጽል ስሙ መዲ አንጥሮ በመባል የሚታወቀው ጄኔራል ወቅታዊውን የትግራይና የኢትዮጵያን የፖለቲካ ሁኔታ አስመልክቶ ከኢቲቪ ትግረኛ ጋር በነበራቸው ቆይታ ጠንከር ያለ መልእክቶችን አስተላለፉም። ጄኔራሉ በሰጡት መግለጫ የፕሪቶሪያውን የሰላም ስምምነት አስፈላጊነት፣ የፌዴራሉ መንግስት ቁርጠኝነትና ጽምዶ የተባለውን ስብስብ በዝርዝር አብራርተዋል። የፕሪቶሪያው ስምምነት የትግራይ ህዝብ ጋሻ ነው። የፕሪቶሪያው ሰላም ስምምነት ከማንም በላይ የትግራይን ህዝብ ከፍተኛ የታደገ ታሪካዊ ክስተት ነው ያሉት ጄኔራሉ ትላንት በክፉ ቀን ቂማቸው ሊወጡ የነበሩ ኃይሎችን ሴራ ያከሸፈና በቀጠናው ወደ ሰላም የመመለስ ትልቅ ስኬት ነው ብለውታል። ጽምዶ የአኩራፊዎችና የባንዳዎች ስብስብ ነው። ከህወሓት ጋር በማበር ላይ የሚገኘው ጽምዶ የተባለው ስብስብ ከፕሪቶሪያው ሰላም ስምምነት በኋላ ፍላጎታቸውን ያልተሳካላቸው የአኩራፊዎችና በፖለቲካው ዓለም የከሰሩና የመጥፊያ ሰዓታቸው የደረሰ ኃይሎች ጥምረት ነው። ይህ ስብስብ የቀጠናውን ሰላም ለማወክ የተደራጁ የባንዳ ስብስብ ነው ሲሉም ጨምረው ገለጹ። ይህ የጽምዶ ስብሰባ ጊዜው ያለፈበትና ኋላ ቀር ነው። ቡድኑ አሁን ላይ ካለው ዓለም አቀፋዊ የፖለቲካ አስተላለፍ እውነታ ጋር አብሮ የማይራመድ ቆሞ የቀረ ስብስብ እንደሆነም ተናገሩ። ህወሓት የተባለው መሽገር ከህዝቡ የመገንጠል ጊዜ አሁን ነው ያሉት ጄኔራሉ በትግራይ ላይ በድንጋጤ ጦርነት እንዳይቀሰቀስና የህዝቡ ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌዴራል መንግስቱ ጋር በቅንጅት እየሰራ እንደሚገኝ አስታወቁም። በቅርቡ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ እጅግ ውድ የሆነውን የሮሌክስ ሰዓት አድርገው መታየታቸውንና ይህንን ተከትሎ በህዝቡ ዘንድ የተፈጠረውን ከፍተኛ ቅሬታና ተቃውሞ እንደሚቀጥለው እናቀርባለን። ከቅንጦት ሰዓት ጀርባ ያለው የህዝብ እንባና የተራቆተው እውነት። የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ በቅርቡ በሚሊዮኖች የሚገመት የሮሌክስ ሰዓት አስረው በማህበራዊ ትስስር ገጻቸው ላይ ያጋሩት ፎቶ ከቅንጦትነቱ ባለፈ የህዝቡን ቁስል የቧጠጠና በኢትዮጵያ ውስጥ ያለውን የመሪዎችና የተመሪዎችን የኑሮ መራራቅ በግልጽ ያሳየ ሆኗል። ይህ ድርጊት አሁን ላይ ሀገሪቱና ህዝቡ ካሉበት ተጨባጭ ሁኔታ አንጻር ሲታይ እጅግ አሳዛኝ ነው። እጅግ አሳዛኝና የሚከተሉትን እውነታዎች የሚጋፈጥ ነው። የህዝቡ መራብና የመሪው ቅንጦት ዛሬ በሚሊዮን የሚቆጠሩ ኢትዮጵያውያንም በቀን አንድ ጊዜ እንኳን የሚበሉበት አጥተው ልጆቻቸው
ልጆቻቸው ማብላት አቅቷቸው በረሃብና በከፍተኛ የኑሮ ውድነት በሚሰቃዩባት ሀገር አንድ የክልል መሪ በ4 ሚሊዮን ብር የሚገመት የቅንጦት ሰዓት እጃቸው ላይ አስረው ማሳየታቸው የህዝቡን ስቃይ ካለማክበር የመነጨ ነው። የህዝብ ካዝና ለግል ክብር ይህ ሰዓት የተገዛበት ገንዘብ ከድሃው ህብረተሰብ ኪስ በትብብር የተሰበሰበና ለልማት፣ ለጤና፣ ለትምህርት እንዲሁም ለችግረኞች መደገፊያ ሊውል የሚገባ የህዝብ ካዝና ሲሆን የህዝብን ገንዘብ ድምቀት ማዋል ተጠያቂነት የጎደለው አምባገነናዊ ሂደት ሲሆን የሞራል ውድቀትና ትዕቢት ፎቶውን በይፋ መልቀቅ በችግር ውስጥ ላለው ህብረተሰብን ቁልልጭ ማለት ያህል የሚቆጠር የሞራል መውደቅ ነው። መሪዎች የህዝብን ስቃይ ተጋሪ መሆን ሲገባቸው በድህነት ላይ መቀለድና የቅንጦት ህይወትን ማሳየት ትዕቢት እንጂ መሪነትን አይወክልም። የሰዓቱ ውድነት የጊዜውን መቆም አያስቀርም። የህዝቡን ባና መከራ ግን የታሪክ ፍርድ ማምጣቱ አይቀርም። የሀገር መሪነት ስልጣን የህዝብን እንባ ማበሻ እንጂ የራስን ስግብግብነት ማሳያ መድረክ አይደለም። ህዝቡ መሰረታዊ ፍላጎቱን ማሟላት አቅቶት ባለበት በዚህ ክፉ ቀን እንዲህ አይነቱ የይሉኝታ ቢስ ድርጊት በአስቸኳይ ሊቆም ይገባል። ህዝቡ እየራበው በቅንጦት ሰዓት መቆጣጠር የታሪክም የህሊናም ተጠያቂነትን ያስከትላል። አሁን በደረሰን እጅግ አሳዛኝ ዜና መሰረት ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያንን በሞት መቅጣቷን ስታሳውቅ የኢትዮጵያ መንግስት በበኩሉ ከ1600 በላይ ዜጎችን ክሳቸው ተቋርጦ በምህረት እንዲለቀቁ ማድረጉን ገለጸ። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስትር ሰኔ 1፣ 2 እንዲሁም 3 2018 ዓ.ም 2 ኢትዮጵያውያን በስቅላት መገደላቸውን አስታውቋል። የሞት ቅጣቱ የተፈጸመባቸው ሰኔ 1 2018 ዓ.ም በናጅራ ግዛት እንዲሁም ሰኔ 3 2018 ዓ.ም ደግሞ በአሲር ግዛት መሆኑን ሚኒስትሩ በመግለጫው አመላክቷል። 4ቱ ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ ሐሺሽ ይዘው በመግባታቸው መሆኑን በመግለጫው ላይ ተጠቅሷል። የኢትዮጵያ ውጭ ጉዳይ ሚኒስትር በበኩሉ በሳውዲ አረቢያ እስር ቤት የሚገኙ 1655 ኢትዮጵያውያንን የፍርድ ሂደታቸው ተቋርጦ ምህረት እንዲደረግላቸው ማድረጉን አስታውቋል። ሂውማን ራይትስ ዎች የሳውዲ አረቢያ ባለስልጣናት የሚያዝያ 13 2018 ዓ.ም 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የ65ቱ ፍርድ ተፈጻሚበት ግን እንዲዘገይ መደረጉን ገልጾ ነበረ። የሳውዲ ሀገር ውስጥ ጉዳይ ሚኒስትር በተለያዩ ጊዜ የሞት ቅጣት የተፈጸመባቸው ኢትዮጵያውያንን በሚመለከት በወጣው መግለጫ ላይ የሃይማኖት ምልክቶችና የሸሪያ ሕግን በመጥቀስ የሟቾችን ስም ይዘረዝራሉ። የውጭ ጉዳይ ሚኒስትሩ ለኢትዮጵያውያኑ ምህረት የተደረገው ሚኒስቴሩ በሪያድ የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንጽላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑን በመግለጫው ላይ ጠቅሷል። ከዚህ ቀድሞ ሂውማን ራይትስ ዎች በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ገልጾም ነበረ። ዓለም አቀፉ የሰብአዊ መብቶች ተሟጋች ሚያዝያ 21 ቀን 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሂውማን ራይትስ ዎች ሳውዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗን ለመብታቸውና ለሕይወታቸው ከፍተኛ ግዴለሽነት እንዳላት ያሳያል ሲል ኮንኗል። የመብት ተሟጋቾቹ ከመፈረዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ በመግባት የሞት ቅጣቱን እንዲያስቀይሩም ጥሪ አቅርበዋል። ሂውማን ራይትስ ዎች ምንጮችን ጠቅሶ በመቶዎች የሚቆጠሩ ኢትዮጵያውያን በሳውዲ አረቢያ እስር ቤት ውስጥ እንዳሉ ባወጣው መግለጫ አስፍሯል። ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያውያን በካሚስ ሙሻይት እስር ቤት ውስጥ ይገኛሉ ሲሉም ጠቅሷል።